አላህ እኔ እንደው ምኔን አይቶ ነው ለዚህ የመረጠኝ? ሁሌ ለራሴ የምጠይቀው ጥያቄ ነው። ሁሌ ነበረ። ይህ በሲራ ስመጣ እረፍቴ ነው። በቃ የኔ ዴይ ኦፍ እዚህ ነው። የብዙ ነገር እረፍቴ ነው እዚህ። ይሄኔ ማለት ወስድብኝ ነው እያልኩኝ በጣም ነው መሳገውና ድጋሜ ስለመጣው በጣም ደስ ብሎኛል። ለእኔ ወላሂ ነው የምላችሁ ሕክምና ቦታዬ ነው። እኛ ደግሞ ትልቅ ደረጃ ይህን በሲራ ትልቅ ቦታ እናደርሰዋለን ኢንሻአላህ ከአላህ ጋር። ጥረታችሁን አይቼ I am ready to give you everything what I have ያለኝን ነገር ሁሉ ለእናንተ ለመስጠት ዝግጁ ነኝ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ بوأنا لإبراهيم مكان البيت ألا تشرك بي شيئا وطهر بيتي للطائفين والقائمين والركع السجود. وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير ثم ليقضوا تفثهم وليوفوا نذورهم وليطوفوا بالبيت العتيق.
ክብሯን ባለፈው 1 ዓመት ሙሉ ለቁርአን ጊዜ ሰጥታችሁ የተማራችሁ የበሲራ የቁርአን ጥናት ማዕከል ነባር ተማሪዎች በዛሬው ዕለት አዲስ ተስፋ ሰንቃችሁ ማዕከላችንን የተቀላቀላችሁ አዳዲስ ተማሪዎች እንዲሁም መላው የበሲራ ቤተሰቦችና ሰራተኞች እንኳን ደህና መጣችሁ። ዝግጅታችንን በአላህ ሱብሓነሁ ወተዓላ ቃል በአማረ ቲላዋ ያስጀመረልንን ቃሪ አብዱሰላም አበራን እጅግ አድርገን እናመሰግናለን። ዛሬ እዚህ የተሰበሰብነው በበሲራ የቁርአን ጥናት ማዕከል የሁለተኛውን ዙር የትምህርት ጅማሮ ለማብሰርና በተመሳሳይ ሰዓት ባለፈው 1 ዓመት ወይም 9 ወር የቁርአን ጥናት ትምህርታቸውን ሲከታተሉ የነበሩ የነባር ተማሪዎቻችንን የምረቃ ስነስርዓት በጋራ ለማክበር ነው። ሁላችሁንም በድጋሚ እንኳን ደህና መጣችሁ። በቀጣይነት የምናልፈው የተቋማችን ዋና ስራ አስፈጻሚና የቁርአን ጥናት ትምህርቱን በጥልቀት የሚሰጡልን ኡስታዝ ካሊድ ክብሮም የእንኳን ደህና መጣችሁ መልእክትና ለአዳዲስ ተማሪዎቻችን ስለ ስርዓተ ትምህርቱ አጠቃላይ አሰጣጥ ወይም ደግሞ ይዘቱ ምን እንደሚመስል ጥልቅና ሰፊ ማብራሪያ ይሰጡናል። መድረኩን ለኡስታዝ ተዋለው ከኔ ጋር መልሰን እንገናኛለን። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. እንኳን በደህና መጣችሁ። ስለመጣችሁ ደስ ብሎኛል። ነባሮቹ ዳግም ስለተገናኘን አዲስ ተማሪዎች እናንተን በእንግሊዘኛ ነው ዌልካም ማለት የምፈልገው። ያለንበት ቦታ በሲራ የቁርአን ጥናት ማዕከል ነው። ነባር ተማሪዎች ያው ምን አይነት ትምህርት እንደምንሰጥ ጠንቅቃችሁ ታውቃላችሁ። ሆኖም ግን ለነባር ተማሪዎች ብቻ ሳይሆን በተለይ ለአዲስ ለመጡ እህት ወንድሞች ለአዳዲስ ተማሪዎች በሲራ የቁርአን ጥናት ማዕከል የሚሰጣቸውን የትምህርት ስርዓት በተመለከተ አጠር ያለ ገለጻ መስጠት ፈልጋለሁ። It's going to be very short, very precise. በተቻለ መጠን አጠር አድርጌ ለማቅረብ ሞክራለሁ። በሲራ አፕሊኬሽኑ ላይ አውርዳችሁ ተጠቀሙት። ሮድ ማፕ የሚል ቪዲዮ ታገኛላችሁ። ቁርአንን what are the philosophy to understand the Quran? ቁርአንን የምንረዳበት ዘዴዎች መንገዶች ምንድናቸው የሚለውን ያስረዳል። የቁርአን ጥናት እንዴት ነው የምናስተምረው? ምን ማለት ነው የቁርአን ጥናት? እንዴት ነው በበሲራ የቁርአን ጥናት ማዕከል ቁርአንን የምንረዳበትን ፊሎሶፊ ሜቶዶሎጂ ዘመናችንን በሚዋጅ መልኩ አጠር ባለ ማለትም እኔ አንደርስታንድ ላድርገው በሚችል ዘመኔን ሊያናገር በሚችል መልኩ አእምሮዬን ጊዜን መሰረት አድርጎ ሊያናግረኝ የሚችል የቁርአን አስተምሮት ዘዴ በሲራ የቁርአን ጥናት ማዕከል እንዴት ነው የሚሰጠን ለሚሉ ኢሹዎች ከተነሱ የተወሰኑ 8 ነጥብ አብራራላችኋለሁ። በትዕግስት አደምጡኛላችሁ። የመጀመሪያው በሲራ የቁርአን ጥናት ማዕከል ቁርአንን እናጠናለን ስንል ቁርአን የሚጠና መጽሐፍ ነው። አላህ ያወረደው ኪታብ አፈላ የተደበሩነ ቁርአን አፈላ የተደበሩነ القرآن ቁርአንን ተደቡራ ያድርጉት ምን أم على قلوب أقفالها إلى سورة المحمد مرة 47 ቁጥር 24 ላይ ቁርአን ተደቡር ሊደረግ deeply reflect ሊደረግ deeply study بما يدرسون يعني በደንብ ሊጠና የሚገባ عميق جدا in a very deep way ቁርአን ሊጠና የሚገባው መጽሐፍ ነው። እኛ ከንባብ የዘለለ ግንኙነት የለንም ከቁርአን ጋር we just read it እንቀራዋለን። ቁርአን ግን የሚፈልገው ቁርአንን መቅራት ብቻ ሳይሆን ቁርአንን መረዳት ቁርአንን መገንዘብ ለዛ ደግሞ መማር እጅግ በጣም ወሳኝ ነው። ለዛ ነው አላህ ለአደም የመጀመሪያ የሰጠው ስጦታ መማርን وعلم آدم الأسماء كلها ነው የሚለው። አላህ ለአደም የነገራቶችን ሁሉ ስም አስተማረ። علم فعل تفعيل ይባላል። ማለት ተፍዒል ነው ማለት over and over ነው። even it takes time ጊዜ ይወስዳል። አንዳንድ ጊዜ ሁሉ ነገር ልክ እንደ ሮቦት ባንድ የሚያዘው ምንለው ነገር አለና ኡስታዝ ሁሉ ነገር ቢነግረንና አሁን ኦሪንቴሽን ላይ ሁሉ ነገር ጠቅልለን ወደ ቤት ብንሄድ አትሄዱም። እንደዛ
እንደዛ አይደለም። everything has its own process ሁሉ ነገር የራሱ የሆነ ፕሮሰስ አለው። the law of process በተጨባጭ የምታዩበት መጽሐፍ ነው ቁርአን እኛን ሲያሳድገን ራሱ በሂደት ነው የሚያሳድገን። ስለዚህ ቁርአን እንድንገነዘብ የመጀመሪያው የሚያስፈልገው ነገር ቁርአንን መማር አለብን። ቁርአንን ማጥናት መቻል አለብን። ልክ ወዐለመ አደም الاسماء كلها እንዳለ ቢስሚላሂር ረህማኒር ረሂም አርራህማን ዐለመ القرآن ቁርአንን አስተማረ። ذكر بالقرآن በቁርአን አስታወሰ አላለንም። ዐለመ بالقرآن አሁንም ዐለመ الرحمن ዐለመ القرآن ዐለመ ተፍዒል ነው። ልክ ወዐለመ አደም الاسماء كلها እንዳለ over and over ቁርአንን አስተማረ ነው። ከዛ خلق الانسان እያለ ይቀጥላል። ቁርአንን እንማራለን፣ ቁርአንን በጥልቀት እናጠናለን። ምክንያቱም learning the Quran is the key for true modernity ለእውነተኛ ዘመናዊነት ቁርአንን መማር የግዴታ ነው። እውነተኛ ሰው ዘመናዊ ሆኗል፣ ሞደርናይዝድ ሆኗል ብለን የምንገልጸው ቁርአንን መማር የጀመረ ጊዜ ነው። learning the Quran ቁርአንን መማር is the key for civilization የትኛውንም አይነት ስልጣኔ ለሚፈልግ ሰው ቁርአን መማር መሰረት ነው። ለስኬታችን ሁሉ ቁርአን መማር አስፈላጊ ነው። ቁርአን እንዴት ነው የምናጠናው? አንድ ሱራም እንደ ምሳሌ አድርጌ አነሳላችኋለሁ። የመጀመሪያ ነጥብ ማንኛውንም ቁርአን ስንቀርብ ማለት ማንኛውንም ሱራ ለማጥናት ስንቀርብ እኛ የምናደርገው በበሲራ የቁርአን ጥናት ማዕከል ምን መሰላችሁ? an introduction to the surah ሙቀዲማ لهذه السورة المباركة ማንኛውንም ሱራ እናጥናት መጀመሪያ የምናነሳው ነገር ኢንትሮዳክሽን ነው፣ መግቢያ። ምሳሌ እናንተ የምታጠኑት ሱራ ቀጣይ የሚሆነው ሱረቱል ሙጃደላ ይሆናል የምታጠኑት። አፕሊኬሽኑ ላይ አማጁዝ ታገኛላችሁ። ተባረክ ጁዝ ኦልሬዲ ተምራችሁ ጨርሳችኋል። አፕሊኬሽኑ ላይ አማጁዝ እና ተባረክ ጁዝ ካገኛችሁ ለእናንተ የሚያስፈልጋችሁ ቀድ ሰሚዕ ነው። ስለዚህ ቀጥሎ ያለው ጁዝ ይሆናል። ሱረቱል ሙጃደላ 58ኛው ሱራ ነው የምናጠናው። ስለ ሱረቱል ሙጃደላ ልናጠና ስንነሳ የመጀመሪያ የምናየው ምንድነው ብያለሁ? ኢንትሮዳክሽን an introduction to the surah የሱረቱል ሙጃደላ ኢንትሮዳክሽን እንሰጣለን። ኢንትሮዳክሽን ስንል ምን ማለታችን ነው? ኢንትሮዳክሽን ውስጥ የምናነሳው የሱራዋ ስያሜ። ሱረቱል ሙጃደላ ሁለት ስም አላት። ሱረቱል ሙጃደላ አለ፣ ሱረቱል ሙጃዲላ አለ። ሱረቱል ሙጃዲላ ከሆነ ተከራካሪዋ ሴት ማለት ነው። ሱረቱል ሙጃደላ ደግሞ ካለ ክርክር ማለት ነው። ሙጃደላ ክርክር ማለት ነው። ሙጃዲላ ደግሞ ስለምትከራከር ሴት ነው የምናነሳው። በነገራችን ላይ ሴቶች የመከራከር የመጨቃጨቅ መብት አላቸው ነው የሚቀጥለው ትምህርታችን። ባይዘዌ ሴቶች በተለይ አዲስ ለመጣችሁ እንኳን ደስ አላችሁ። ዌልካም የመጨቃጨቅ ወርልድ። የትኛውም ሱራ ስናጠና ልክ ሱረቱል ሙጃደላ ላይ እንዳነሳ ነው ምንድነው የምናነሳው? ከስም እንነሳለን። ሱራዋ የተሰየመችበትን ስም እናነሳለን፣ እሱን እንተነትናለን። ኢንትሮዳክሽን ማለት ያ ነው። ይቺ ሱራ ሱረቱል ሙጃደላ የት ነው የወረደችው? هذه السورة المباركة نزلت في المدينة መዲና የወረደች ሱራ ናት። መዲና የወረደች ሱራ ናት ስንል መልእክተኛው አለይሂ ሰላቱ ሰላም መዲና በነበሩበት ጊዜ የወረዱ ሱራዎች የሚቃኙት አጀንዳዎች አሉ። በነዛ አጀንዳ ስር የምትጠቃልል መሆኗን ማሳያ ይሆናል። መካ ደግሞ ሲሆን መኪ የወረደች ሱራ ነው ስንል ደግሞ መካ ውስጥ ያሉ አጀንዳዎች አሉ። የመኪ አጀንዳዎች ሌላ ነው፣ የመዲና አጀንዳዎች ሌላ ነው። ሁለቱም አጀንዳ ግን በእኛ ህይወት ውስጥ ይሰራል፣ የመካው የመዲናው። የት ነው የወረደችው? መቼ ነው የወረደችው? is there historical background behind the surah? ሱራዋ በምትወርድበት ጊዜ ታሪካዊ ዳራ አላት ወይ የሚለውን እንቃኛለን። ለምሳሌ ሱረቱል ሙጃደላ አጋጣሚ ሆኖ ኮንቴክስት ኦፍ ሪቨሌሽን ብለን የምናጠናው ነገር አለ። ኮንቴክስት ኦፍ ሪቨሌሽን ስንል ሰበበ ኑዙል ሱራዋ የወረደችበት ታሪካዊ ዳራ ምንድን ነው የሚለውን እንቃኛለን። ሁል ጊዜ ሱራዎች ታሪካዊ ዳራ ይኖራቸዋል ማለት ግን አይደለም። if there is we're going to find out ካለ ያንን ቼክ እናደርጋለን። ከዛ ሱራዋ አጠቃላይ ስለምን አጀንዳ ነው የምታወራው የሚለውን ነገር እናነሳለን። ለምሳሌ ማህበራዊ ጉዳይ ሶሻል ኢሹን፣ ቤተሰባዊ ጉዳይን፣ ፍትህን ምናምን መሰረት አድርጋ የምታወራ ሱራ ናት። ሱረቱል ሙጃደላ ላይ በጥቅሉ የምናገኘው ነገር ጥቅላዊ ይዘቱ ነው የምናገኘው። ኢንትሮዳክሽን ላይ ሱረቱል ሙጃደላ ለሴቶች መብት የቆመች ናት። ሱረቱል ሙጃደላ ማህበራዊ ፍትህን ታስቃኛለች። ሱረቱል ሙጃደላ ስለ ፍትህ ታወራለች። ሱረቱል ሙጃደላ ስለ ህግና ስርዓት ታወራለች። ሱረቱል ሙጃደላ ገስዋት ተገቢ ያልሆኑ ጎጂ ባህሎች ምንላቸው
በቁርአኒክ ማይንድ ሴት ትራዲሽናል ማይንድ ሴትን ታፈርሳለች። ቢዩቲፉል ነው። በቁርአናዊ አስተሳሰብ ጎጂ ባህላዊ የሆነ አስተሳሰብን ሱረቱል ሙጃደላ ትዋጋለች። ይሄ ጥቅላዩ ነው። ኢንትሮዳክሽን ማለት ይሄ ነው። ከኢንትሮዳክሽን በኋላ ሁለተኛ የምናነሳው መቃሲድ ሱራ ይባላል። አንድን ሱራ ስናጠና የሱራዋ ሴንትራል ሜሴጅ ምንድነው? the central message of the surah የሱራዋ ማዕከላዊ አስተምህሮ የሱራዋ ማዕከላዊ አስተምህሮት ለምሳሌ ሱረቱል ሙጃዲላ ወይም ሱረቱል ሙጃደላ ማዕከላዊ አስተምህሮቷ ምንድነው ከተባለ ማዕከላዊ አስተምህሮቷ የምንረዳበት ቁልፍ የሆኑ አያቶች አሉ። ማዕከላዊ አስተምህሮቷን የምንረዳበት የሱረቱል ሙጃደላ ሴንትራል ሜሴጅ ማዕከላዊ አስተምህሮት ነሙደጅ ተጥቢቅ ለዕልሚላህ ሻሚል ምን ማለት ነው ስንተረጉመው የአላህን ሁሉን አዋቂነት የአላህን አሰሚዕ መሆኑን አላህ ሁሉን ነገር ያውቃል። አላህ የራ መካነና ወየስማ አቅዋለና አላህ ንግግራችንን ይሰማል። አላህ ንግግራችንን ተግባራችንን ይመለከታል። ተግባራችንን የሚመለከት ንግግራችንን የሚሰማ ጌታ ነው። ስለዚህ ፕራክቲካል ኤግዛምፕል ሰው ከፈለገ እኔ ፕራክቲካል ኤግዛምፕል ፈልጋለሁ አላህ ምን ለመሆኑ ሰሚዕ መሆኑን አዋቂ መሆኑን ተጥቢቅ ለዕልሚላህ ሻሚል ፕራክቲካል የአላህን ሁሉን አዋቂነት ፕራክቲካል ምሳሌ ፈልጋለሁ ካለ ሱረቱል ሙጃደላ Can you believe guys? Bismillahir Rahmanir Rahim قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إن الله سميع بصير. آية عجيبة جدا. I mean this is really powerful ayah. It's a powerful ayah. So መግቢያ ላይ ምን አልኩኝ? የሱራዋ ማዕከላዊ አስተምህሮት ምንድነው ብለናል? ነሙደጅ ተጥቢቅ ለዕልሚላህ ሻሚል ማስረጃ قد سمع الله قول التي تجادلك በባለቤቷ ጉዳይ ካንተ ጋር የምትከራከርህን ሴት ቃል ንግግር አላህ ሰምቷል። والله يسمع تحاوركما የሁለታችሁንም argumentation back and forth ንግግራችሁን ሰምቷል። አሚን። ከዛ ስለ ነጅዋ ያወራናል። ሌሎች አያቶች አሉ የአላህን ሙሉ አዋቂነት ሁሉን አዋቂነት የሚያሳዩ ሴንትራል ሜሴጁን የሚካድሙ ቁልፍ አያው የመጀመሪያው አያ ከዛ ከቁልፉ አያ ሌላ ተጨማሪዎች አያቶች በብዛት ታገኛላችሁ። ለምሳሌ አለም ተራ አነላህ ያዕለሙ ማ ፊ ሰማዋት ወማ ፊል አርድ ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም ሁለት ሰዎች ኮንቨርስ ኢን ሲክሬቲቭ የሆነ ሚስጥራዊ የሆነ ነጅዋ አይኖራቸውም ሶስተኛቸው በእውቀቱ አላህ ቢሆን እንጂ። ሶ ሴንትራል ሜሴጅ ማዕከላዊ አስተምህሮት ልቡን አገኘናል አይደል? ኢትስ ቢዩቲፉል አይደል? ቅድም አንድ ነገር ሳላነሳ ይረሳሁት ሱራ ኢንትሮዳክሽን ላይ ስም እናነሳለን ብያለሁ። ከዛ የሰበበ ንዙል እናነሳለን ሂስቶሪካል ባክግራውንድ። ሶስተኛ ሱረቱል ሙጃደላ ውስጥ መውዱዓት ፊ ሱራ ውስጥ ያሉ አጀንዳዎች አሉ። አሁን የምሰጣችሁ ሮድማፕ ኢት ወርክስ ፎር ኤቭሪ ሲንግል ሱራ። ቁርአን ውስጥ የትኛውንም ሱራ ለማጥናት የምትጠቀሙበት መንገድ ግልጽ ነኝ። የምንባርበት በዚህ መንገድ ነው። ሶስተኛ መውዱዓት ፊ በሱራ ውስጥ ያሉ የተለያዩ አጀንዳዎች አሉ። ማዕከላዊ ሴንትራል ሜሴጅ አለ። የሴንትራል ሜሴጁ ማዕከላዊ አስተምህሮትን የሚያገለግሉ ሴንትራል ሜሴጁን የሚካድሙ አጀንዳዎች አሉ። ምሳሌ ሱረቱል ሙጃደላ ከቁጥር 1 እስከ 3 ያሉ አጀንዳዎች قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما እያለ አያው ይቀጥላል እስከ አራተኛው አያ ድረስ የመጀመሪያ አጀንዳ ውስጥ የምናየው ምንድነው? الذين يظاهرون منكم من نسائهم ما هن أمهاتهم በአረቦች ጎጂ ባህል ስርዓት ውስጥ ከነበረ አንድ ስርዓት ይቃወመዋል ቁርአን። ይህንን ጎጂ ባህል ስርዓትን በቁርአናዊ ሐሳብ ያፈርሰዋል። እርሱም ምንድነው? አረቦች
ቁርአን ከመውረዱ በፊት ከነበራቸው ባህልና ስርዓት ጎጂ ባህልና ስርዓት መካከል አንዱ ሚስቱን አንቺ እንደ እናቴ ጀርባ ነሽ አንቲ ከዘህሪ ኡሚ ካለ ሳረ ጠላቅ ፍቺ ተፈጽሟል ማለት ነው። ኢትስ አ ዲቮርስ በእነሱ እንደ እናቴ ጀርባ ነሽ ካለ አወርድ ይህን ቃል ከተናገረ ከዛ ሰዓት ጀምሮ እርሷ የእሱ ሚስት አይደለችም። ኢትስ ዲቮርስ። ቁርአን ይህንን ጎጂ ባህል ቤተሰብን የሚያፈርስ ትዳርን የሚያፈርስ ልጆችን የሚበትን ሴቶችን የሚጨቁን የሆነውን ጎጂ ባህልን መቶ አንተ እንደ እናቴ ጀርባ ነሽ ብትል ጀርባ በል ፊት በል አናት በል እግር በል ፍቺ ብለን አንጠራውም እና አይቻልም። this is not the form of divorce ይሄ የፍቺ አይነት አይደለም። እንደውም እንዲህ የሚል ካለ ቅጣት አለዋል። ከዚህ በኋላ አንደኛ ቅጣቱ ባሪያን ነፃ ማውጣት። ባሪያን ነፃ ማውጣት የማይችል ከሆነ ሙተታቢዒን ያ አላህ 60 ተከታታይ ቀናት ሲዝን ኤፒሶድ ታውቃላችሁ አይደል? አታውቁም? ኤፒሶድ አታውቁም? 60 ኤፒሶድ ፊልም ማየት ይከብዳል አይደለም? 60 ቀን ትጾማታለህ። ይህንን ባህል ለማጥፋት የተጠቀመበት ስርዓት ነው። የሴቶችን መብት ለመጠበቅ የሄደበት ርቀት ነው። ቤተሰብን ለመጠበቅ የተካሄደበት ርቀት ነው። ክልክል ነው፣ አይቻልም። ያንተን ባህል ስርዓት ጎጂ ከሆነ ከአላህ ከዘረጋው ተፈጥሯዊ ስርዓት ከወጣ ቁርአን ባጭር ቋንቋ ጣለው ነው የሚል። አልጥልም ካልክስ ትጾማታለህ 60 ቀን። የመጀመሪያው አጀንዳ ምንድነው? የመጀመሪያው አጀንዳ ቁርአን ጎጂ ባህልን ይቃወማል። ከዛስ ይህንን የመጀመሪያውን አጀንዳ ስናነሳ ይህን ሂስቶሪካል ባክግራውንድ ተናግረን ብቻ ነው የምናልፈው ወይስ እኛ ውስጥ ኢቨን አስ ሙስሊም ካልቸር ብለን የያዝነው በጣም ጎጂ ባህል አለ? የእኛን ዘር ካልሆነች የምታገባት ማዘር ኮስተር ብላ ነው የምትናገረው። በቀብሬ ላይ እንዳትቆሙ። ቁርአን ምን ይለዋል? አላቀውም። እኛ ውስጥ ጎጂ ያሉ ባህልና ስርዓቶችን በቁርአናዊ ማይንድ ሴት መፍረስ አለባቸው የሚለውን ያስቃኘናል። ከዛ ሁለተኛ አጀንዳ አለ ከቁጥር 5 እስከ 6። ይሄ ከቁጥር 5 እስከ 6 ያለው አጀንዳ ኢነለዚነ ዩሐዱነ አላህ ወረሱለሁ አላህንና መልእክተኛውን የሚቃወሙ ይላል። ሰው አላህን ይቃወማል ይላል ቁርአን። ኢነለዚነ ዩሐዱነ አላህ ከብረት ጠንክረው አላህን የሚቃወሙ ሰዎች አሉ ይላል። እና እንዴት ነው ሰው አላህን ኦፖዝ ማድረግ የሚችለው? ኦኬ አለዚነ ዩሐዱነ ረሱል መልእክተኛውን ኦፖዝ የሚሆኑትን እረዳለሁ። መልእክተኛውን የሚቃወም ኦኬ ሪሳላቸውን የሚቃወም ነው። አላህን እንዴት ነው ሰው የሚቃወመው? ሲጀመር አላህን መቃወም ሰው ይችላል ወይ? ኢነለዚነ ዩሐዱነ አላህ እየተባለ ያለው የአላህን ህግና ስርዓት አላህ የዘረጋውን ናቹራል ስርዓትን ተፈጥሯዊ ህግና ስርዓትን የሚጋፋ ኩቢቱ ከማ ኩቢተ الذين من قبلهم ወረብ ظروف الورد ሲጀመር ኩቢቱ የትም ቦታ ቁርአን ውስጥ አይገኝም። እዚህ ብቻ ነው ያለው ሱረቱ ሙጃ ኩቢቱ ከማ ኩቢተ الذين من قبلهم ስንደርስበት እናብራራለን። ለማንኛውም ሁለተኛ አጀንዳ ነው። ከዛ ሶስተኛ አጀንዳ አራተኛ አጀንዳ እያለ የመጨረሻውን 6 እና 7ኛ አጀንዳ ነግራችኋለሁ። 6ኛው አጀንዳ ሂዝቡ ሸይጣን ብሎ የሚጠራቸው ህዝቦች አሉ። ከዛ ሂዝቡላህ ብሎ የሚጠራቸው ሰዎች አሉ፣ ትውልዶች አሉ፣ ህዝቦች አሉ። አላህ ሁላችንም ሂዝቡላህ ያደርገን የአላህ ህዝቦች ብሎ የሚጠራቸው። ኦኬ 7 አጀንዳዎች አላት ሱረቱል ሙጃደላ። እነዚህ 7ቱም አጀንዳዎች የሚካድሙት የሚያገለግሉት ማንን ነው? ማዕከላዊ አስተምሮት ነው። እርሱ ምንድነው? ነሙደጅ ተጥቢቅ ለዕልሚላህ ሻሚል። ኦኬ ቬሪ ጉድ። ሌላኛው የምናነሳው ሱራ ጎረቤቶች ሱራዎች አሉ ሙናሰባት። ከሱረቱል ሙጃደላ በፊት ያለችውን ሱራ ማስታወስ የሚችል ሰው አለ? ሐዲድ። እሺ ሐዲድ አይደል? ሐዲድ በምንድን ነው የምትጀምረው? ሱረቱል ሐዲድ በተስቢህ አይደል? በተስቢህ ነው የምትጀምረው። ተስቢህ የሚገርም ነገር ላሳያችሁ ነው። ተስቢህ አለ ሐዲድ፣ ቀጥሎ ሱረቱል ሙጃደላ፣ ቀጥሎ ያለው ሱራ ምንድን ነው? ሐሽር። ሐሽር በምንድን ነው የሚጀምረው? በተስቢህ። መሀል ላይ አስገብተው ሙጃደላን በተስቢህ ነው የታፈነችው። ለምን? ምን አለበት? ሐዲድ ከዛስ
ሐሽር ከዛ እንደውም ሙምተሂና ሙምተሂና ከዛ በኋላ ሙጃደላ ማድረግ ይቻላል አይቻልም? በተስቢህ መሃል ነው ያለችው ሙጃደላ። ሁሉ ጊዜ ሱራዎች ጎረቤት ሱራዎች እርስ በርስ ትሰራላችሁ። ተስቢህ የሚጀምሩ ሁለት ሱራዎች ሐዲድና ሐሽር መሃል ማን ትገኛለች? ሙጃደላ። ሙጃደላ በተስቢህ አይደለም የምትጀምረው። ተስቢህ ምንድነው? ተስቢህ ባጭሩ ነው የምነግራችሁ። እሺ ባጭሩ ተስቢህ ማለት ሰበሐ ሊላሂ ማ ፊ ሰማዋቲ ወልአርድ ሲል ቁርአን ዩሰቢሁ ሊላሂ ማ ፊ ሰማዋቲ ወልአርድ በሰማይ በምድር ያለ ፍጥረት በአጠቃላይ ለአላህ ተስቢህ ያደርጋል ማለት አላህ በዘረጋው ናቹራል ሎ አላህ በዘረጋላቸው ተፈጥሯዊ ህግና ስርዓት ራን ያደርጋሉ፣ ፈንክሽን ያደርጋሉ ማለት ተግባራዊ ያደርጋሉ ማለት። ለምሳሌ አሁን እኛ እየተነፈሰን ነው አይደለ? ኩላሊታችን እየሰራ ነው፣ ጨጓራችን ይሰራል፣ ሳምባችን ይሰራል። ተስቢህ ላይ ናቸው፣ ስራ ላይ ናቸው። they are working ፈንክሽን እያደረጉ ነው። ለሸምሱ ينبغي لها أن تدرك القمر ولليل سابق النهار وكل مجرات في السماوات ማለት ነው። وكل في فلك what يسبحون ምን ማለት ነው? they are functioning harmony natural law orderun ህግና ስርዓቱን ጠብቆ ምን እያደረገ ነው? ፍሎ እያደረገ ነው። ስለዚህ አና ኡሰቢሁ الله እኔ አላህን ተስቢህ አደርገዋለሁ ማለት ምን ማለት ነው? አላህ በዘረጋው ህግና ስርዓት እመላለሳለሁ ማለት ነው። ኦኬ እንደዛ ከሆነ ፍጥረት ተስቢህ ያደርጋሉ ሲባል አላህ በዘረጋላቸው ህግና ስርዓት ራን ያደርጋሉ ማለት ከሆነ ሙጃደላ በመሃል በሁለት ተስቢሖች መካከል ካለች ዴፊኒሽኑ ምን እንደሆነ ታውቃላችሁ? ሱብሃነ መን አንዘለ هذا الكتاب العظيم ሱብሃንአላህ። ተመልከቱ ሱረቱል ሙጃዲላ ወይም ሙጃደላ የቆመችለት ሐሳብ ምንድነው ብለናል? ዒልሙላሂ አልሙጥለቅ አይደል? ሻሚል አይደል? እና አላህ ሁሉን ያውቃል። ፕራክቲካል ኤግዛምፕል የተሰጠን ምንድነው? የተበደለች ሴት፣ የተገፋች ሴት፣ በጎጂ ባህል ስርዓት ምክንያት የተጠቃች ሴት قد سمع الله قول التي تجادلك في زوجها وتشتكي الى الله አይደል? الذين يظاهرون من نسائهم منكم من نسائهم እናቴ ጀርባ ነሽ የሚለው ማሁነ ኡማሃቱሁም እናቶቻቸው አይደሉም፣ ሚስት ናት። ሶሻል ኢንጀስቲስ የገጠማት ማህበራዊ ኢፍትሃዊነት የገጠማት ሴት ለሷ መብት እየቆመ ነው። ምን እያለን ነው? ሶሻል ጀስቲስ ኢዝ ፎርም ኦፍ ተስቢህ። ማህበራዊ ፍትህ የተስቢህ አካል ነው። ማህበራዊ ፍትህ የምን አካል ነው? የተስቢህ አካል ነው። نحن نقول 24 إنسان سبحان الله سبحان الله سبحان الله لكن نحن ظالمين نظلم الآخرين. الله جعل هذه السورة المباركة سورة المجادلة بين السورتين بولت سورة مكاكل بالتسبيح يجمروا سورة مكاكل يا نورات لمن النوع يتسبح عنده مجلجة ما براو يقلنا سرعات متبكنا يتسبح سرعات مجلجة ونتني أنت مسبح مهون من رجاجته የተስቢህ አይነት ማህበራዊ ፍትሃዊነት ነው። ቤት ውስጥ ፋሚሊ ውስጥ ፍትሃዊ ሰው መሆን it changes your perspective። ለዛ ነው ምን ይላል በሲራ የቁርአን ጥናት ማዕከል አይደል? ለምንድን ነው በሲራ የቁርአን ጥናት ማዕከል ያለው? በሲራ ነው። አሁን we are having basira, we are having a deep insight about the world, about the Quran, about everything። ስለ ቁርአን፣ ስለ ህይወት፣ ስለ ዓለም፣ ስለ ተገለጠውም ስላልተገለጠውም ዓለም በሲራ እንዲኖረን ዲፕ ኢንሳይት እንዲኖረን የሚያደርግ መጽሐፍ ነው ቁርአን። ስለዚህ የተስቢህ ፐርስፔክቲቫችን ገና ክላስ አልጀመርንም፣ ግን ክላስ ሳንጀምር ነው የተቀየረው። ሱራዎች ዲቫይንሊ ኦርደር አላቸው። ዲቫይንሊ ምን አላቸው? ዲቫይንሊ ኦርደር አላቸው። በጣም አንድ ቢዩቲፉል ነገር ልንገራችሁ። I can't help myself። ሱረቱል ሐዲድ ላይ ወላሁ ማዕኩም አይነማ ኩንቱም ይላል። ወላሁ ማዕኩም አይነማ ኩንቱም፣ የትም ስፍራ ብትሆኑ አላህ ከእናንተ ጋር ነው በእውቀቱ። ፕራክቲካል ኤግዛምፕል ስጡኝ፣ እናንተ ስጡኝ። ውስጥ አላህ ወላሁ ማዕኩም አይነማ ኩንቱም ለሚለው ፕራክቲካል ኤግዛምፕል ስጡኝ ብላችሁ ምንም ሰጡኝ። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። ያ ማለት ሱረቱል ሙጃዲላ የማን አያ ተፍሲር ናት? ወላሁ ማዕኩም አይነማ ኩንቱም የሚለው የሱረቱል ሐዲድ ተፍሲር ናት። ተግባራዊ ተፍሲር ናት። ተግባራዊ ትርጓሜ ናት። አላሁ አክበር ከቢር። እሺ አምስተኛ ነጥብ
የትኛውንም ሱራ ስናጠና በሱራ ውስጥ ያሉ ስነ ቋንቋዊ ትንታኔዎችን እንሰጣለን። ኦኬ አምስተኛ አጀንዳ ምን ይላል? linguistical analysis. One of the methodology to understand the Quran, one of the philosophy to dive into the Quran. ቁርአንን በጥልቀት ለመረዳት ከሚያስፈልጉን ሜቶዶሎጂዎች መንገዶች መካከል ፊሎሶፊዎች መካከል ራሱ ቁርአን ለኛ ያቀረበልን ፊሎሶፊ ሜቶዶሎጂ አንዱ ቁርአን ውስጥ ያሉ ቃላቶችን ተፍኪክ ማድረግ ነው። ተፍኪክ المصطلحات deconstructing terminologies ቃላቶችን መተንተን ከቋንቋዊ አንፃር ቃላቶችን ማብራራት ያስፈልጋል። ምሳሌ ልስጣችሁ። إن الذين يحادون الله ورسوله يحادون ነው የሚለው እነዛ አላህንና መልእክተኛውን يحادون ነው የሚለው ለምን يحادون አለ? ምን ማለት ማማና ሐዳ ማለት ምን ማለት ነው? እናንተ ነገሩን ከሙጃደላ በፊት ያለችው ሱራ ማናት ብለን ነበር? ሱረቱል ማን ሐዲድ ምን ማለት ነው? ያ ጀማዓ ማሻአላህ ሐዲድ ምን ማለት ነው? ብረት ማለት ነው። ከብረት ሱራ በኋላ إن الذين يحادون الله ورسوله እንደ ብረት አልንቀሳቀስም ያለ ጥንካሬ ያላቸው ያላህን ግና ሥርዓት ካልተቃወምኩኝ መኖር አልችልም የሚል ሰው ከሱረቱል ሐዲድ በኋላ إن الذين يحادون الله ከብረት ይልቅ የጠነከረ ማለት ነው። ከብረት ይልቅ የጠነከረ ተቃውሞ ነው ያለው ለማ ለአላህ ምን ማለት ነው? ለአላህ ግና ሥርዓት አግኝታችሁኛል? It's so beautiful ነው። For every word ቁርአን ውስጥ እያንዳንዱ ቃል በቦታው ነው የገባው። ቃሉን የተጠቀመበት ምክንያት አለው። ከቋንቋ አንፃር እነዚህን ተፍኪክል ሙስጠላሃት ተርም ሜቶዶሎጂውን አንደኛው ምንረዳበት ቁርአን ምንረዳበት ሜቶዶሎጂ ተርሞችን ተፍኪክ ማድረግ ይጠበቅብናል። ቃላቶችን ስንተነተን የምንነሳው ከፎነቲክስ ነው። ፎነቲክስ ነው የምንል ድምፁ ማለት ነው። ድምፁ አሁን አይታችሁ ከሆነ ይሄን ቃል ስሙ። ለምሳሌ በእንግሊዝኛ ቮይስ ምን አልኩኝ? ቮይስ እመነኝ ቮይስ expresses itself that it is a voice. voice የሚለው ቃል ድምጽ ማለት ነው። በአማርኛ ራሱ ድምጽን እየሰማችሁት ነው። አያርን ቃሉ ውስጥ ያለውን መልእክት ያስተላልፋል። አሁን ሰላም በቃ ሰላም ነው አይደል? ያ ማለት ወደፊት እንነጋገር። አሁን በአማርኛ ራሱ ሰላም ስትል ሲን ፊደል ለጊዜው ነው። እሺ የሆነ ፒስ ነው በቃ ኦኬ። ጅን የሆነ ከበድ ነገር ነው ይላል። so behind the word even phonetics ቃሉን ስታነበው ለምሳሌ اختصሙ ሰላም ይመስላል። اختصموا في ربهم الى القرآن اختصموا في ربهم هذان خصمان اختصموا في ربهم سورة الحج እነዚህ ሁለት ቡድኖች ናቸው በጌታቸው ጉዳይ በኃይለ ብርቱ اختصام በኃይለ ብርቱ መከራከር ማለት ከቋንቋዊ አንፃር እያንዳንዱ ተርሞችን በደንብ አንደርስታንድ አድርጋለሁ። ሳይንስ እንደ ማንኛውም ሳይንስ አረበኛ ቋንቋ ሊሳነን አረብየን እንደ ማንኛውም ሳይንስ የሚጠና ሳይንስ ነው። እሺ ሌላው ኮንቴክስቹዋል ስድስተኛ ኮንቴክስቹዋል አናሊሲስ። ኮንቴክስቹዋል አናሊሲስ ማለት ምን ማለት ነው? ኮንቴክስቹዋል አናሊሲስ ማለት አንድ ቃል ታገኛላችሁ። አንድ ቃል በአላህ ስም ጠይቃችኋለሁ። አሁን ጆሮአችሁን ስጡኝ። አንድ ቃል ታገኛለህ። አንተ የምታውቀው ቃል ነው። በኮንቴክስቱ መነጽር ግን ትርጉሙ ሌላ ነው። ከሙጃደላ ላይ ላስረዳችሁ። ወደ ሙጃደላ ልሰዳችሁና ልመልሳችሁና ሱረቱል ሙጃደላ ላይ ከቁጥር 1 እስከ 4 ያለው የመጀመሪያው አጀንዳ ባህል ጎጂን በቁርአናዊ አስተሳሰብ ማፍረስ ነው ብለናል አይደል? ጎጂ ባህልን ይቃወማል። ከዛም የሚቃወመው ጎጂ ባህል ያነሳው الذين يظاهرون منكم من نسائهم ما هن امهاتهم ብሏል። እናታቸውን እንደ ጀርባ ነው እንደ እናቴ ጀርባ ነሽ የሚለው that's absolutely wrong አይደለችም። እናትህን ፈልግ ነው ያለው። በቃ እናት ነው ያለው። ኦኬ እሺ ከዛስ
ከዛ ህግና ስርዓት አመጨን። ባሪያን ነፃ ማውጣት ይህንን ያለ ሚስቱ ጋር ምንም አይነት ግንኙነት ከማድረጉ በፊት ወይ ደግሞ 60 ቀን መጾም አለበት ወይ 60 ምስኪን መመገብ መቻል አለበት አለና ቃሉን ተመልከቱ። ወሊል ካፊሪና አዛቡን አሊም ይላል። ለካፊሮች አሳማሚ የሆነ ቅጣት አላቸው ይላል። ካፊር ማለት ምን ማለት ነው? እናንተ የምታውቁት ካፊር አለ አይደል? ኮንቴክስቹዋል አናሊሲስ ማለት ልነግራችሁ ነው። አውዱን መሰረት ያደረገ ትንታኔ፣ አውዱን መሰረት ያደረገ መረዳት። አሁን ወሊል ካፊሪና አዛቡን አሊም ነው የሚለው። ለካፊር አዛቡን አሊም ይጠብቀዋል አለ። ካፊር ማለት ካፊር ምን ይሰራል? ካፊር ማለት እናንተ በምታውቁት ካዲ ማለት ነው። ካፊር ማለት እውነት ደርሶት እውነቱን የቀበረ ማለት ነው። አሁን ግን እዚህ ጋር እውነት ስለደረሰው ወይም ስለ ካፊር ቢላህ አው ካፊር ቢየውሚል አኺራ አው ካፊር ቢሪሳላ አለ እዚህ ውስጥ ኮንቴክስቱ አውዱ የለም። ካፊር የሚለው ቃል ከየት ነው የመጣው? የሚያወራው ስለ ህግና ስርዓት ነው አይደለም? ነው አይደል? ይሄንን የአላህ ህግና ስርዓት ወቲልካ ሁዱዱላህ፣ ይሄ የአላህ ሁዱድ ነው አለ፣ ድንበር ነው አለ። ይሄ የአላህ ድንበር፣ ይሄን ድንበር ምን ማድረግ አይቻልም፣ መጣስ አይቻልም። ይሄን ድንበር ግን አላምንበትም ብሎ የገፋ ይሄን ድንበር እያወቀ የተላለፈ በእኔ ህግ ክዷል። አልኩፍሩ አንዋ፣ ለካ ክደት ብዙ አይነት ነው ያለው። አገኛችሁኝ? ወሊል ካፊሪነ ቢማዛ፣ በምን አለ? ካፊሪነ ቢሁዱዲላህ፣ በአላህ ህግና ስርዓት። አግኝታችሁኝ? አሜዚንግ ነው። በቃ ኮንቴክስት ማተር ያደርጋል። ኮንቴክስት ሪሊ። እሺ ሰባተኛ ላይ የዚህ የቁርአን ጥናት ትልቁ ግብ ምን እንደሆነ ልንገራችሁ። ትልቁ ግብ ቁርአንን በተግባር ለመኖር ቁርአንን በጥልቀት መረዳት ያስፈልጋል። we need to have በሲራ ያስፈልገናል። አላህ መጽሐፉን ሀዛ በሳኢሩ ሊናስ ይላል፣ ለሰዎች የመጣ በሳኢር ነው ይላል። እና በሲራ ያስፈልገናል። ያንን በሲራ ለመረዳት ወደ ፊጥራችን ለመመለስ አላህ በዘረጋው ህግና ስርዓት ለመመላለስ ቁርአንን በጥልቀት መረዳት ያስፈልጋል። ቁርአንን በጥልቀት ስንረዳ ደግሞ ዘመናችንን በሚዋጅ መልኩ ሱራዎችን ኢንዴፕዝ እናጠናለን። ሳይኮሎጂካል፣ አስትሮኖሚካል፣ ፊሎሶፊካል፣ ሶሺዮሎጂ፣ አንትሮፖሎጂ የመሳሰሉ አጀንዳዎችን ስፒሪቹዋል የሆነ ቴዎሎጂካል የሆኑ ኢሹዎችን ሱራው ላይ የሚመጡ አጀንዳዎችን በጥልቀት እንተነትናለን፣ እናብራራለን። በስተመጨረሻም አንዳንድ ሱራዎች ታሪክ ይኖራቸዋል። ቁርአን ውስጥ ያሉ ታሪኮች ትራንስፎርማቲቭ ናቸው፣ ሰውን የሚያሻግሩ ናቸው። አስተሳሰቡንም ማንነቱንም ስብዕናውንም መንፈሳዊነቱንም የሚያሻግሩ ናቸው። ፊ ቀሰሲ መብራቱን በዩሱፍና በወንድሞቹ ታሪክ ወይም በነቢያቶችና በመልእክተኞች ታሪክ በአጠቃላይ ቁርአን ውስጥ በተወሱ ታሪኮች ውስጥ ዒብራ አለ ይላል። ዒብራ አለ ማለት አሻጋሪ የሆነ ታሪክ ነው። ቁርአን ውስጥ ያሉ ታሪኮችን በተለየ መነጽር ነው መንቃኛቸው። ለምን? በእኔ እምነት ቁርአን ውስጥ ያሉ ታሪኮች የኛን ዴይሊ ህይወት ነው የሚያወሩት። ምክንያቱም ቁርአን ውስጥ ያሉ ታሪኮች በፖዚቲቭ የሚነሱ በኔጌቲቭ ሰዎች ናቸው። እና የሰው ልጅ በህይወቱ ያልተማረው ነገር ምንድነው በለኛ? ከሰው ልጅ ታሪክ። ዌልካም ቱ the learning of the Quran። ቁርአንን ወደ መማር ዓለም እንኳን በደህና መጣችሁ ላለው it is now the time for the Quran። አሁን ለቁርአን ጊዜ የምንሰጥበት ጊዜ ነው። it is the time to change ourselves by the Quran። በቁርአን ራሳችንን የምንቀየርበት ጊዜ ነው ብዬ አምናለሁ። finally it is the right time to be enlightened with the Quran። በቁርአን የምንበራበት ጊዜው አሁን ነው ላለው welcome to በሲራ፣ welcome to the Quran። thank you። አሁን ደግሞ ሁላችንም በጉጉት ወደምንጠብቀው የጽናት ፍሬ ወደሚታይበት ተማሪዎቻችንን የምናስመርቅበት መርሃ ግብር ጋር ነው። ይህ ፈረቃ ለየት ይላል። ምክንያቱም
አብዛኞቻችሁ ሙሉ ቀን በየተሰማራችሁበት የትምህርትና የስራ ዘርፍ ስትደክሙ ውላችሁ ድካምና ውጣ ውረድ ሳይበክራችሁ ለቁርአን ጊዜ ሰጥታችሁ ይህን ሁሉ ድካምና ውጣ ውረድ አልፋችሁ ተምራችሁ የመጀመሪያውን ዙር አጠናቃችኋልና እንኳን ደስ አላችሁ። ብዙዎች በስራና በምድራዊ ኃላፊነት ተጠምደው በመሃል ሲቀሩ እናንተ ግን ኃላፊነቶቻችሁን ከቁርአን ጋር አስታርቃችሁ እዚህ ደርሳችኋል። ያከበራችሁት ቁርአን በዱንያም በአኼራም እንዲያከብራችሁ ምኞታችንም ዱዓችንም ነው። አሁንም በድጋሚ እንኳን ደስ አላችሁ እያልኩኝ የእንኳን ደስ አላችሁ መልእክት እንዲያስተላልፉ ለኡስታዝ ካሊድ ክብሮም እድሉን ሰጣለሁ። ከዛ በኋላ በቀጥታ ወደ ሰርተፊኬት የመስጠት መርሃ ግብር የምናልፍ ነው የሚሆነው። አሁንም በድጋሚ እንኳን ደስ አላችሁ። ብስሚላህ ራህማን ራሂም። እኔ እንኳን ብዙ ምለው ነገር የለኝም። ለተመራቂ ተማሪዎች ኮንግራቹሌሽን እንኳን ደስ አላችሁ ማለት እወዳለሁ። የኔ እንኳን ደስ አላችሁ ግን ፐርስፔክቲቭ የተለየ እንደሆነ እንድትረዱኝ እፈልጋለሁ። እንኳን ደስ አላችሁ እምላችሁ ቀጣይ ለምታደርጉት ቁርአንን የመማር ጉዞ ነው። እንኳን ደስ አላችሁ የምለው እድለኛ ስለሆናችሁም ጭምር ነው። የእውነት ከ9 ወር በላይ በሳምንት 3 ቀን በአንድ ክላስ 2 ሰዓት ተኩል ያህል መማር የመማር እድሉን ማግኘት በእኔ እምነት መመረጥ ነው ብዬ ነው የማስበው። ሁሌም ደጋግሜ እነግራችኋለሁ፣ የእናንተ እድል ለእኔ በኖረኝ እላለሁ ሁሌም። እና በራሳችሁ ቋንቋ ዘመናችሁን በዋጀ መልኩ እናንተን ሊያናገራችሁ በሚችል ፐርስፔክቲቭ የቁርአን ጥናት ማግኘታችሁ እድለኞች ናችሁ። ግን ያው ጥረታችሁን ሁሌም አደንቃለሁ። ጥረታችሁን አይቼ I am ready to give you everything what I have። ያለኝን ነገር ሁሉ ለእናንተ ለመስጠት ዝግጁ ነኝ። ከመጀመሪያው ዙር ሁለተኛው ዙር ጠንከር ያለ ትምህርት እንደሆነ ከወዲሁ እንድታውቁ እወዳለሁ። ጠንከር የሚለው የምንዳሰሳቸው አጀንዳዎች፣ ሱራዎቹ የሚያነሱት ሀሳብ፣ ምሳሌ ሱረቱ ሙጃደላ ቀደም አይተናል። በቃ ሶሻል ጀስቲስ ምንድነው የሚለውን በደንብ የምናይበት ነው። ይሄ ቁርአኒክ ማይንድ ሴት ቨርሰስ ካልቸራል ማይንድ ሴትን የምናይበት ነው ሱረቱ ሙጃደላ። ሱረቱል ሐሽር ውስጥ ስንሄድ ስለ ማክሮ ኢኮኖሚ እንነጋገራለን። ኢኮኖሚክ ወርልድ በደንብ እናያለን። እና እንኳን ደስ አላችሁ ተመራቂ ተማሪዎች and get ready for the harder class. The storm is coming. አመሰግናለሁ። መርሐባ። ከዚህ በመቀጠል የምንሄደው ወደ ሰርተፊኬት የመስጠት መርሃ ግብር ነው። በዚህ ከሰዓቱ ፈረቃ 100 በላይ ከእናንተ ጋር ከመጀመሪያ ዙር ተማሪዎች ጋር ትምህርታቸውን ጀምረዋል። ቅድም እንዳነሳ ነው በተለያየ ምክንያት መሀል ላይ ቀሩ አሉ። ነገር ግን 72 ተማሪዎች ይህንን የመጀመሪያ ዙር ትምህርታቸውን አጠናቀው ዛሬ ሰርተፊኬት የሚወስዱ ነው የሚሆነው። ሰርተፊኬቱን ለተማሪዎቻችን እንዲያበረክቱልን የበሲራ የቁርአን ጥናት ማዕከል ዋና ስራ አስፈጻሚ እንዲሁም የቁርአን ጥናት ትምህርቱን በብቸኝነት እየሰጡልን የሚገኙትን ኡስታዛችንን ኡስታዝ ካሊድ ክብሮምን ወደ መድረክ በክብር ሸኙልኝ። ሀሩን አክመል፣ ኢስማኤል ሙባረክ፣ ኢብራሂም መሐመድ፣ አቡበከር ሃይደር፣ ሙሐመድ ፈጅሩ፣ ዩኑስ አቡበከር፣ ኸይረዲን ሸምሱ፣
حنان جمال سعيدة فجر سميرة أبرار حنان ردي أرسام عبد الرحمن حنان عبد الرحمن ሁላችሁንም እናመሰግናለን በድጋሚ እንኳን ደስ አላችሁ። ከዚህ በኋላም በበለጠ የቁርአን ቤተሰብ የምትሆኑ ቁርአንን የምትማሩ አላህ ያርጋችሁ። ከዚህ በመቀጠል በተለየ ሁኔታ የምስጋና የምስክር ወረቀት የሚበረከትላቸው አካላት አሉ። በቀጣይ ለነሱ ወደ መስጠት ነው የምንሄደው። ተቋማችን በሲራ የቁርአን ጥናት ማዕከል ባለፈው 1 ዓመት ጊዜ ውስጥ ሲሰራቸው የቆዩት ስኬታማ ስራዎች ሁሉ የእርሶ የማይተካ አጋርነት፣ ሙያዊ ድጋፍና የላቀ አስተዋጽኦ ታላቅ ድርሻ ነበረውና ተቋሙ ከልብ የመነጨ ምስጋናውን ያቀርባል። ይህ መተኪያ የሌለው አበርክቶ ለተቋማችን ቀጣይነትና ስኬት ጠንካራ መሰረት ነውና ወደፊትም በአብሮነት እንደምንቀጥል ሙሉ እምነታችን ነው። ይህ የምስጋናና የምስክር ወረቀት ከታላቅ አክብሮት ጋር ተበርክቶሎታል። ለሃዲያ ሰዒድ ለሰሚራ አብራር ሰሚራ አብራር ይሄኛው ለየት ይላል። እዚህ በአካል አብራን የለችም። በሲራ ሲመሰረት መጀመሪያ ላይ አበርክቶ ካላቸው አካላት መካከል ናት። ለኪፋያ ጀማል ተወካይ አጃይብ ጀማል መጥቶ ይቀበልላታል። ለኢብራሂም ሙሐመድ ከዚህ በኋላ የምንጠራቸው እና የምስጋና የምስክር ወረቀት የሚበረከትላቸው አካላት እዚህ ኢትዮጵያ አይደሉም። በተለያዩ የዓለማችን ክፍል ሆነው በሲራን በሐሳብ በሚችሉት ሁሉ የደገፉ ኡስታዝ ላይ እኛ አሁን ያለውን ከማየታችን በፊት ምንም ሳይኖር ያመኑ ናቸው። የበለጠውን ኡስታዝ ኋላ ላይ ያብራራልናል። ሰርተፊኬቱን እዚህ ስለማይገኙ ተወካይ ሆኖ አጃይብ ይቀበልላቸዋል። ለሪሃና መሐመድ ለጀሚላ ሐሰን ለፈድሉ ሁሴን ለአማር አበራ ለሪሃና ከማል ለአንዋር ሞላልኝ ለቀመር ሐሰን ለተሚማ ሐሰን ለሊና ከበደ ለሙባረክ አህመድ በቅድሚያ እዚህ ያላችሁ እህቶች እና ወንድም ኢብራሂም ስለሸለምኳችሁ ብዙ ግር አይበላችሁ፣ ይገባችኋል። በሲራ ጊዜ ጠብቆ ቀን ቆጥሮ በሁለንተናይነት ያገዙትን ሰዎች ያከብራልም ያመሰግናልም። ቀጣይነት አጋር እንዲኖራቸውም እውቅና ይሰጣል። ስለዚህ ለሰሚራም ለሀዲያም
ለኢብራሂምን በጣም አመሰግናለሁ። አላህ ያክብራችሁ። ቴንኪው ማለት ፈልጋለሁ። አዎ እስቲ ጎበዞች። መቀጠል ያው ከሀገር ውስጥ የተጠሩት እህቶችና ወንድሞች እናንተ አታውቋቸውም። በጣም የሚገርመው ነገር እኔም አላቃቸውም ማለት አይቻቸው አላቅም። አብዛኞቹ ምናልባት 2-3 የሚሆኑትን ነው እንጂ አላቃቸውም። እኔ የኦንላይን ተማሪዎቼ ናቸው፣ ግን በአካልም በቪዲዮም አንተዋወቅም። እናንተ ከመምጣታችሁ በሲራ እንደ ተቋም ከመገንባቱ በፊት እኔ ጋር የሚማሩ ተማሪዎች ናቸው እና እንደዚህ አይነት ሀሳብ እንዳለኝ ተቋም ገንብቼ ወጣቶችን ማስተማር እንደምፈልግ ስነግራቸው እናንተ አሁን በእኔ ያመናችሁት ባያችሁት ነገር ነው። እነሱ ግን ምንም በሌለበት በባዶ ያመኑኝ ሰዎች ናቸው እና ማመን ብቻ ሳይሆን ከእኔ ጋራ ረጅም ርቀት አብረው የተጓዙ ካሊድንም እንደ ወንድም በሲራንም እንደ ተቋም ያገዙ ወንድሞች እናቶች ናቸው። በአላህ ስም እጅግ በጣም አመሰግናቸዋለሁ። እናንተም እንድታከብሩልኝ በአክብሮት እጠይቃለሁ። የዛሬውን የሽልማት መርሃ ግብር ሙሉ በሙሉ ከመቋጨታችን በፊት የተወሰኑ ተሸላሚዎች አሉን። አሁንም የአሁኑን ሽልማት ደግሞ ከኡስታዝ ጋር በጋራ የሚሰጡልን አቶ ሰሚርን ወደ መድረክ ጋብዙልን። በታሪካችን ውስጥ የኛ ታላቅ አርአያና ቁድዋ የሆኑት ውዱ ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሚገርም ውብ ተፈጥሮ ነበራቸው። እሳቸው አጠገባቸው ላለ ሰው ሁሉ የሚያሳዩት ፍቅር፣ የሚለግሱት ትኩረትና አባትነት እጅግ የላቀ ከመሆኑ የተነሳ እያንዳንዱ ሰሃባ በልቡ የአላህ መልእክተኛ ከማንም በላይ እኔን ነው ይበልጥ የሚወዱኝ ብሎ ያስብ ነበር። ሁሉም ሰው ለእሳቸው እኔ ነኝ ይበልጥ ቅርቡ ብሎም ያምን ነበር። አሁንም ምድር ላይ አንዳንድ ሰዎች አሉ ያንን የነቢዩን ሰለላሁ ዐለይሂ ወሰለም ውብ ባህሪ የተላበሱ ለሁሉም ሰው የቅርብ ወዳጅ፣ መካሪ፣ አባት፣ አስተማሪ መሆን የቻሉ ድንቅ መሪዎች። እያንዳንዳችን በልባችን ይህ ሰው እኔን ነው ይበልጥ የሚቀርበኝ፣ እኔን ነው ይበልጥ የሚወደኝ ብለን እንድናስብ ያደረገን፣ ሁላችንንም በእኩል ፍቅር የገዛን ሰው በመካከላችን አለ። የእርሳቸውን ውለታ ለተቋሙና ለኛ ያበረከቱትን ታላቅ ስራና ማንነት ቃላት ሰድሮ ሸፋፍኖ ለማውራት አይመችም። ምክንያቱም የሚታይ ነውና። እናውራ እንኳን ቢባል መድረኩም ጊዜውም አይበቃንም፣ አሊያም በሚገባቸው ልክ አንገልጻቸውም። ስለዚህ ነገሩን ሳላረዝም ሽልማቱን ወደ ማበርከት እንሄዳለን። ይህ ስጦታ ለኡስታዛችን፣ ለወንድማችን፣ ለመካሪያችን፣ ለመምህራችን ለኡስታዝ ካሊድ ክብሮም ከስታፉ ከበሲራ የቁርአን ጥናት ማዕከል የተበረከተ የምስጋና የምስክር ወረቀትና ስጦታ ነው። አለቃችን፣ መሪያችን፣ ወንድማችን፣ መካሪያችን፣ ኡስታዛችን ብዙ ነገር ነህና እጅግ አድርገን እናመሰግናለን። እንደ ሙሉ የበሲራ ስታፍ እኔ በበኩሌ እናንተን አላቅም። ቁርአን የሚቀራ እንደሆነ ከዛ ለፍ ሲባል ተፍሲሩን የምንማረው እንጂ የሚጠና እንደሆነ ያወቅኩት ከኡስታዝ ነው። የሚጠና ብቻ ሳይሆን በእያንዳንዱ የህይወት መስኮቻችን ላይ ገብቶ የሚኖር እንደሆነም እያሳየን ያለው ኡስታዝ ነው። ኡስታዝ ልንሰጠው የምንችል ከዚህ የተሻለ ስጦታ አላገኘንም። ምክንያቱም ያንሰዋል፣ አይመጥነውም። ስለዚህ እሱ እያስተማረን ያለውን እንድንኖረው እያደረገን ያለውን የአላህን ሱብሓነሁ ወተዓላ ቃል ያዘን ሙስሐፍ እንጂ ሌላ ልንሰጠው አንችልም። እናመሰግናለን።
እሺ አመሰግናለሁ። ሰርፕራይዝ ነው ያረጋችሁ፣ ይልመድባችሁ። አይ አሪፍ ነው፣ በጣም አሪፍ ነው። አይ ፎርማል ስፒችማ አትጠብቁ። አሁን በቃ ደስ ይላል፣ በጣም ደስ ይላል። መከባበር ጥሩ ነው፣ መዋደድ በጣም ደስ ይላል። ኃላፊነት ነው፣ ትልቅ ስጦታ ነው። ደስ ብሎኛል። አመሰግናለሁ በጣም እውነት። እሺ መርሐባ። ከዚህ በኋላ የሚኖረን የመጨረሻ መርሃ ግብር ነው። እሱም ለተመራቂዎች እንኳን ደስ አላችሁ የምንልበት እንዲሁም ለአዳዲስ ተማሪዎች እንኳን ደህና መጣችሁ የምንልበት የተዘጋጀ ኬክ አለ። እሱን ኡስታዝ ካሊድ ክብሮም ከማጋ ይቁረስልን ከተማሪ ዩኑስ አቡበከር ጋር በመሆን በጋራ ኬኩን ይቆርሳሉ። ዛሬ ከተመረቃችሁ እንዲሁም ሰርተፍኬት ከተቀበላችሁ ነባር ተማሪዎች ከተወሰናችሁት ስሜቱ ምን ይመስላል የሚል 2 ደቂቃ ወይ 3 ደቂቃ ትነግሩናላችሁ። ለአዲሶቹም መነሳሳትንም አብሮ ይፈጥራል። በሲራ ምን ሰጣችሁ? ዛሬ ምን ተሰማችሁ እዚህ በመድረሳችሁ? ወላሂ ምን እንደምል አላውቅም። የሆነ ልቤ እየመታ ነው። በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ማለት ሰርቲፊኬቱ ምናምን አይደለም፣ የሆነ ክላስ ካቆምንበት ጀምሮ የሆነ ፖዝ ሞመንት ላይ ነበርኩኝ። ፖዝ ላይ የሆነና ፕሌይ የተደረግኩ አይነት ስሜት ነው አሁን የተሰማኝ ያለው። በመሀል የነበረን ጋፕ በጣም እንዴት ልበላችሁ፣ ክላሱን በጣም ሚስ አድርገ ነው የብዙ ሰው የሚጋራኝ ፊሊንግ ነው። እና ወላሂ አላህ እኔ እንደው ምኔን አይቶ ነው ለዚህ የመረጠኝ ሁሌ ለራሴ የምጠይቀው ጥያቄ ነው። ሁሌ ነበረ እንኳን አለቅስም። ይሆን አላህ የምር ማለት ምኔን አይቶ መረጠኝ። በጣም ነው ቁርአንን መወደው ከድሮም የሆነ ባክግራውንዴ እንትን አይደለም ነው። ከቁርአን ጋር ጥሩ ሐለቃ ኑሮኝ አላደኩም። ሚሽነሪ ስኩሎች ላይ ነው ያደግኩት ምናምን። የቁርአን ኤክስፖዠሬ በጣም ሪሰንት ይር ነው እና ባወቅኩት ሰዓት ሁሌ የምለው ነገር እንዴ ማለት ትልቁ መመሪያችን ትልቁ ነገር ይሄን ሆኖ የት ነው ሂጄ የምማረው? ላይክ እንዴት ነው እንትን የምለው? በቃ ሁሌ በቁርአን ተፍሲሮች እንትን የምል የነበረው የሆነ ቲቪ ላይ ምናምን በማያቸው በኡስታዝ ክላሶች ነበርና በቃ በጣም ነበር ዊሽ ማደርገው ይሄ እንደ ክላስ ቢሰጥ ብዬ በጣም ዊሽ አድርጋለሁ። እና ማስታወቂያውን ሳይ አላመንኩም። እና ኢቭን በጣም የሞላ አይነት ማለት የሆነ እኔ በሰማሁበት ሰዓት ሌቱኝ የኔ ሰማሁትና እንደዚህ አይነት ኢንስቲትዩት ጭራሽ በመጀመሪያ ቀን የሚሞላ ቦታ ምናምን መስሎኝ ስመጣ ቦታውን ሳገኝ እንዴት ደስ እንዳለኝ አትጠይቁኝ። አልሐምዱሊላህ ረብል ዓለሚን እኛ ቤተሰብ ውስጥ ኦልሞስት እዚህ ወደ 5-6 አለን። ዘንድሮ 7 ሆነናል። የጧት ክላስም አለን። ብዙ ነን እዚህ ለራሱ ያለ ነው። እና ሁሌ ላለሁኝ በቃ ይሄ እዚህ የምናገኘው ነገር ህይወት ነው። አላህ ነው ህይወትን የሰጠን። ግን ሪሊ በቃ ማለት ሁሌ አይጨንቃችሁም? የሆነ አላህ ይጠይቀናል። ጭንቅላታችን እንዲነቃ ፕሮሰስ እንዲያደርግ በጣም ይጠይቀናል። ግን ስቲል አልነቃንም፣ አናውቀውም ኤቭሪቲንግ። እና ያ ይጨንቀኝ ነበረ። ማለት በቃ የሆነ ሰርፕራይዝ ሞመንት ይሆንብኛል እንደ ቂያም ቀን ምንድን ነው ማለት በየትኛው ጭንቅላቴ ባስብ ምን ስራ ብሰራ ነው እንደው ለዛ ማለት ምን የትኛውም ስራዬ እንትን አይለኝም ነበርና አልሐምዱሊላህ አላህ ይሁን። አሁን በቃ አትሊስት ቃልህን ተምሬያለሁኝ፣ አትሊስት ሞክሬያለሁ የምልበት ውስጤ ሳትስፋይድ የሚሆንበት እንደው በህይወቴ አለኝ የምለው ነገር አንዱ ይሄ ነው። አልሐምዱሊላህ ረብል ዓለሚን። እና የመመረጥ ስሜት ነው። በቃ አላህ ሁሌ እላቸዋለሁ ይችን ቃል የሆነ ምርጥ ያደረገኝ ፒክ ያደረገኝ አይነት ስሜት ነው የሚሰማኝ። አልሐምዱሊላህ ረብል ዓለሚን። ድሮ ላይክ ማክሰኞ እና ሐሙስ በመሀል ያለችው አሮብ በቃ አልወዳትም።
በቃ በጣም የሚመቸኝ ሐሙስና ጁምዓ በቃ የኔ ቀኖች እንደዛ ነበሩ። በቃ በጣም የሆነ አታሽድ መሆንበት በቃ የሆነ ፊሊንግ አለ። ውሸቴ እንዳይመስላችሁ የሆነ ከክላስ ማታ ስንወጣ እንትን ነው ሆኖ ላይክ የሆነ እግሬ ሲረግጥ ብዙ ፊል አላደርገውም። የሆነ ሀቂቃ ነው የምላችሁ እየዋሻሁ አይደለም። የሆነ ያለኝ ከፍታ ውስጤ ይዞት የሚወጣው ከዚህ ሌላ ነገር ነው። በቃ ማለት ሰው እውቀትን ለማግኘት ሳይሆን ለመደሰት ነው። ይሄንን የሆነ ደስ እንዲለኝ ነው አንድ የምመጣው። የምሬን ነው የምላችሁ። ውስጤ ሳቲስፋይድ ሊሆን ሊገረም በቃ የሆነ በላይፌ ውስጥ ያችን ሞመንት ቴስት ለማድረግ ነው ክላስ መመጣ የነበረው እና እንዳልኳችሁ ፕሌይ የተደረግኩ አይነት ስሜት ነው የተሰማኝ። አልሐምዱሊላህ ረብል ዓለሚን። ወላሂ አላህ ብዙ ኒዕማዎች እኔ ማላቃቸው ላይክ ማላስተነትንለት በጣም ብዙ ኒዕማዎች ሰጥቶኛል። አንድ ግን ትንሽ አንደርስታንድ ያደረግኩት እና በጣም ፊል እያደረግኩት ያለሁት ትልቁ ኒዕማዬ እዚህ ክላስ ፓርት መሆኔ ነው። አልሐምዱሊላህ። አዲስ ለመጣችሁት ወላሂ አልሐምዱሊላህ፣ ለእናንተም አላህን አመሰግነዋለሁ። ቢሃፍ ኦፍ ዩ መመረጥ ነው። አይ ሆፕ ጥሩ ጊዜ ታሳልፋላችሁ ብዬ ገምታለሁ። ከአምናውም ቀጥላችሁ ዘንድሮ አብራችሁን ያላችሁ አላህ እስከ መጨረሻ ያዝልቀን። ይሄ ላይፍ ነው፣ እንዲያልቅ አንፈልግም። በመሀልም ብሬኮች እንዲወሰዱብን ሁላ አንፈልግም። ኡስታዝ አላህ በርታ፣ አትታመምብን፣ ሁሌ አፊያ ሁንልን፣ ሁሌ በርታልን እና ቴንኪዩ በጣም እንኳን ደስ ያለን። ለአዲሶቹም ዌልካም። በመጀመሪያ አልሐምዱሊላህ ረብል ዓለሚን ዛሬ የሁለተኛ ዙር የመጀመሪያ ቀን ላይ በመገኘቴ የመጀመሪያው ኦሪንቴሽን ዳይ አልፎኝ ነበርና በሲራት መጀመሪያ የገባሁት ለ1-2 ወር ሞክሬ መውጣ አይነት ነበርኩኝና ይሄን ያህል ጊዜ ርቀት እቀጥላለሁ ብዬ ራሴን አልጠበቅኩም። እዚህ በጣም እንድቆይ ያደረገኝ በጣም ትልቁ ነገር ምንድነው ቁርአን ምንጭ እንደሆነ ተገንዝቤያለሁና በቃ የአላህ ረህመት ምንጩን የምረዳበት መጽሐፍ ነው። አላህን የምተዋወቅበት ምንጩ ነው። ከሰው ጋር መኖር እንዴት እንዳለበት የእውቀት ምንጩ ነው። የሁሉ ነገር ምንጭ ነውና ይሄንን አይቼ እንዴት ነው መቅረት የምችለው? በቃ ማለት ምንም ነገር ቢመጣ የማልቀርበት ክላስ ነው በሲራ ለኔ። ምንም አይነት ስራ መቆም ይችላል፣ ምንም አይነት ቀጥሮች መሰረዝ ይችላሉ። የበሲራ ክላስ ግን የማይዘለል ክላስ ነው ለኔ እና ቀርቼ የማቅባቸው ክላሶች በእናቴ ትዕዛዝ መምጣት ካልቻልኩኝ ብቻ ናቸው። ከዛ ውጭ ያሉት ምንም አይነት ነገር መስዋዕት አድርጌ ለመምጣት ሁሌም ዝግጁ ነኝና ወላሂ ሲቋረጥ በቃ አላህዬ ይሄን ኒዕማ ልትወስድብኝ ነው እያልኩኝ በጣም ነው መሳገውና ድጋሜ ስለመጣው በጣም ደስ ብሎኛል። አላህ ሁሌም የምንዘልቅበት ያድርገን። አንተም እኛን ባስተማርከው በዘራህብን ነገር ፍሬ የምናፈራ ያድርገን። ልፋትህን አላህ ይቁጠርልክ፣ ቤተሰቦችን አላህ ይጠብቅልክ። በጣም ነው ማመሰግነው። ከቤተሰቦቼም በላይ ቤተሰብ እንደ ቤተሰብ ሊሰጥ የሚችለው ነገር አለ። ከማንም ሰው በላይ ግን ህይወቴ ላይ ቁርአንን መተዋወቅበት ጆርኒን ሀብዬ እንድጀምር ስላደረከኝ በህይወቴ ውስጥ ካሉ በጣም ቫልዩ ከማደርጋችሁ ሰዎች ውስጥ ነክና አላህ ይጠብቅህ። አላህ ስራህን ይቀበልህ፣ ልጆችህን ያሳድግልህ፣ ሷሊህ ያድርግልህ። ከምታስበው በላይ አላህ ሁሌም ከፍ ያድርግህ። ኢንሻአላህ ቀጣይ ዓመት ደግሞ እጥፍ በስተን በትልቅ የአዳራሽ የምንመረቅ አላህ ያድርገን እና በጣም እድለኝነት ነው የሚሰማኝ። ሹክራን በጣም እንደኔ ሶሪ በጣም ቤቴ እኔ ሴንስ በቃ ከብዙ ነገር የምሸሽበት ቤቴ ነበረ። እና በጣም ራቀብኝ፣ ወላሂ በጣም ነው ራቀብኝ። በጣም ፊዚካሊ ሜንታሊ ብዙ ነገራቶችን አስተናገድን። አይ ቲንክ ብዙዎችን እንደዚህ አይነት ነገራቶች አስተናግዳለን ብዬ አስባለሁኝ። እና አላህን የማመሰግነው ምን መሰላችሁ? ተመርጠን እዚህ ጋር መገናኘታችን በራሱ እህት ወንድም ማግኘታችን በራሱ ትልቅ ነገር ነው። ፕላስ ደግሞ ቁርአን ገብቶኝ እንድቀራ ሆኛለሁ። አላህዬ እድሜህን ያርዝምልን ኡስታዝ።
ብዙ ማለት የምፈልጋቸው ነገራቶች ነበሩ፣ ግን ትንሽ ኢሞሽናል የሆንኩኝ መሰለኝ። ለእኔ ትልቅ ቤት ነው። በቃ ከቤቴ የተባረርኩኝ የወጣሁኝ አይነት ስሜት እየተሰማኝ ነበር የሄድኩትኝ እና ዛሬ ወላሂ አልነጋለኝ። ሌሊቱ ረዘመብኝ፣ ቀኑም በጣም ረዘመብኝ እና እንዴት ሆኜ እንደመጣሁ ሶሪ በጣም ለእኔ ወላሂ ነው የምላችሁ ሕክምና ቦታዬ ነው። ብዙ ነገራቶችን ያሻሻልኩበት ቦታዬ ነው እና አላህዬ ሁሌም አያሳጣን አንተን ይሄን ቦታ ዳግመ ማለት ኢንሻአላህ እኔን እያየ አላህ በህይወት እስካቆየኝ ድረስ ይሄን ቦታ ሳልመጣ እኔ እንጃ ማልፈባቸው ጊዜያቶች ይኖራሉ ብዬ አላስብም በኢዝኒላሂል ከሪም። ምክንያቱም ብዙ ነገራቶችን አትርፍ ያለሁኝ በቃ አፊያ የሚባለውን ነገር አውቄበታለሁ። ቁርአን ምን እንደሆነ ተምሬበታለሁ። መቅራት መቻልን ለምጄበታለሁ። መቅራት ዩኒቴንስ ሀርፎቹን ማለት ብቻ ሳይሆን ውስጥ ድረስ መረዳት ምን እንደሆነ አውቄበታለሁኝ። እኔ ወላሂ ኡስታዝ በቀራሁኝ ቁጥር ነው ማስታወሰህ ቁርአንና በቃ እንዴት ነው እስከዛሬ ይሄንን ነገር ሳንረዳ ያለፍነው? የት ነበርን እስከዛሬ ብዬ ራሴን ብዙ ጠይቃለሁኝ። የሆነ ቀን ለሳራ እንደውም አልኳትኝ አይ ቲንክ ስፖንጅ እየሆንኩ ነው ብያታለሁኝ። ማለት በቃ የሆነ የተሰጡኝን ነገር በሙሉ የምቀበል አይነት ሰው እየሆንኩኝ ነው። ይሄ ነገር ጥሩ ነው ወይ ብዬ ራሴን ጠይቃለሁኝ። ግን መጨረሻ ላይ ምን አገኘሁኝ መሰላችሁ? በመቀበል የተጠቀምኩት ምንድን ነው ማጥናት የሚባለውን ነገር እንዳገኝ አድርጎኛል። ማለት የተቀበልኩት ነገር እንዴት ነው ላስኬደው የምችለው ከኔ ጋር የሚለውን ነገር ተምሬበታለሁኝ እና ኢንሻአላህ የበለጠ የተሻለ ጊዜ እንደሚኖረን ካንተ ጋር ተስፋ አለን። አላህ የሀያትህን ያርዝምልን። ያ አላህ የምትወዳቸውን በሙሉ አላህ ያቆይልክ፣ አላህ ይጠብቅልክ። ወደኛ ማለት እኛ ጋር ስትመጣ ብዙ ነገራቶችን ሉዝ እንደምታደርግ እናውቃለን። ያንን ደግሞ ለብዙ ማለት አላቅም በቃ ለሁሉም ነገር የምትበቃ አላህ ያድርግህ። አላህ በረካ ያርግህ ኡስታዚ። ሽክራን። በጣም ደስ የሚል ቀን ነው። ሰርተፍኬት ወረቀት ነው ወላሂ ምንም አይደለም ወረቀት ነው እና አልሐምዱሊላህ ኡስታዝ ወላሂ እዚህ ቁጭ ብለህ ያስተማርከን ህይወትን ነው። ቁርአን ብቻ አይደለም ህይወትን ነው ወላሂ ተማርነው። ዛሬ ይሄን ብሉ ይሄን ስሩ ባንባልም ምን ማድረግ እንዳለብን ነው የተረዳነው። ምን ማድረግ እንዳለብን ነው ያወቅነው። አልሐምዱሊላህ ስንቀራው ደስ ብሎን ስንቀራው እኔ እንጃ እኔ በቃ እኔ ማለት አይጠገብም ራሱ አንድ ሉክ ይጨምር አንድ ሉክ ጨምሩኝ ይላልና አልሐምዱሊላህ እንደዚህ አውቀነው ተረድተነው በጣም በቃ አላቅም ወላሂ እንዴት ደስ እንደሚል። በተለይ ደግሞ አላህ ረሂም ነው ምናምን ስንባል እናውቀዋለን ጌታችን ነው። ግን ደግሞ ከቁርአን አይን ከቁርአን መነጽር ደግሞ መረዳቱ ወላሂ በጣም ትልቅ ፐርስፔክቲቭ ነው የሚቀይረውና አዲሶች እንኳን መጣችሁ። በቁርአን መነጽር አላህን የምታውቁበት መልእክተኛው እንዴት ነው የምንታዘዘው እንዴት ነው የምናውቃቸው ብለን የምንረዳበት ብዙ ደግሞ የተሳሳተ ግንዛቤዎች የምንቀርፍበት ትምህርት ነውና ዌልካም። በጣም ደስ ብሎኛል ለእናንተ። አልሐምዱሊላህ ኡስታዚ እስካሁን ላስቀራህን በቃ የህይወት መንገድን ሁሉ ስላሳየህን በጣም ወላሂ በጣም እናመሰግናለን። እንኳን ደስ አላችሁ፣ እንኳን ደስ አለን። አዲሶቹም እንኳን በጣም ደስ አላችሁ። እኔ አንድ መናገር የምፈልገው ነገር አለ። እዚህ በሲራ ለመጀመሪያ ጊዜ ልመዘገብ የመጣው ጊዜ ውጪ ላይ ባነር አይቼ ነበር አንሎክ ደ ቁርአን ቢውሪ የሚል እና የዛን ያየሁትና ጀስት ማየት ብቻ ነው የነበረው እና ሰው ለአቅመ አዳም ለአቅመ ሔዋን ደረሰ እና ለራሱ በራሱ መወሰን ይችላል በራሱ ያውቃል የሚል ሀሳብ አለና ለካ እስካሁን ድረስ ቁርአን በሚለው ሀሳብ ብዙ ነገር ለአቅመ አዳም ያልደረሰ ሀሳቦች ነው አእምሮዬ ውስጥ የነበሩት እና በድን እንደነበርኩ ነው የተሰማኝ። ላይክ ህይወት በጣም ታፍ ነው ያለ ቁርአን እና እንዴት ነበር መኖር የተቻለው? ማለት ቁርአን በዚህ ልክ ውበት እንዳለው ቅድም ያልኳችሁ
በዚህ ልክ እያንዳንዱ ግሬድ ዲቴል ፊክስ ማድረግ እየቻለ እኔ ስንት ቦታ ነበር ስባከን የነበረው፣ ስንት ነገሮችን ለማስተካከል ስንት ብቻ ሁላችሁም የምትጋሩኝ ሀሳብ ይመስለኛል። በዚህ ልክ ፊክስ ማድረግ የሚችል መጽሐፍ ኖሮኝ ግን እኔ የነበርኩት ሌላ ቦታ ነበርና እኔ አላቅም ማለት አላህ ለምን እንደዚህ ማለት እዚህ መምጣታችን መመረጥ ነው፣ በእርግጥ መመረጥ ነው እና በጣም እኮ ከባድ ነው። ጭቃ እንደማብካት ማለት ነው፣ ምንም ትርጉም ለሌለው ነገር ያለ ቁርአን ህይወት እና ይሄ ተዘግቶ በነበረበት ጊዜ የሆነ በፊት የነበረኝ እርጋታና ሰላም ቀስ እያለ ሙቭ ማድረግ ጀመረና ምን አንደርስታንድ አደረኩኝ፣ ለካ ያለ ቁርአን የሰው ልጅ እየኖረ አልነበረም ማለት ነው። ያለ ቁርአን የሚኖሩም ሌላ ሰዎች ከነበሩ በጣም ከባድ ሁኔታ ውስጥ ነው ያሉት ማለት ነው እና እኔ እንጃ ለአላህ እንዴት አይነት ምስጋና ማቅረብ እንዳለብኝ አላቅም። ይሄን የመሰለ ጥበበኛና ውብ ቁርአን ለኛ ለሰው ልጆች መውረዱ እንጃ አልሐምዱሊላህ ራሱ አይበቃኝም። ኡስታዝን ደግሞ እኔ እንዴት እንደማመሰግንህ አላቅም። ለኔ ወንድሜም እንደ አባቴም ብዙ ነገር ሊድ የሚያደርገኝ መምህሬም ጭምር ነው እና እኔ በሲራ ስመጣ እረፍቴ ነው። በቃ የኔ ዴይ ኦፍ እዚህ ነው። የብዙ ነገር እረፍቴ ነው እዚህ። ሩህ ያገኘሁትኝም በትክክለኛ ነፍስ የሚባል ኑሮ በፊት ጥያቄዎች ነበሩ። ምንድን ነው ህይወት? መኖርስ ምንድን ነው? የሆነ በጣም ጉራማይል የሆነ ህይወት ነው የነበረው። ግን አልሐምዱሊላህ ኡስታዝን አላህ ሰበብ አደረገልንና ቁርአንን አስተማረን። ቁርአን ደግሞ ህይወታችንን መልክ አስያዘው። አልሐምዱሊላህ ለዚህ ቀንም ደግሞ አላህ በቃን። ኢንሻአላህ ወደፊት በሲራን በትልቅ ተቋም በትልቅ ህንፃ እንደዚህ አይነት በትንሽዬ ሳይሆን በጣም በትልቅ ነው ድሪም ማደርገው። አላህ ደግሞ ለእንደዚህ አይነት ነገር በጣም እርግጠኛ ነኝ ይጠብቅልናልም ያሳድግልናል። ምክንያቱም አላህ ለፍጥሮቹ በጣም ተንከባካቢ ጌታ ነውና በዚህ መልኩ ላይ እንከባከበን ይችላል ብዬ አላስብም እና እኔ በጌታዬ ሙሉ እምነት አለኝ። ኡስታዝ አላህ በደንብ በቃ ማለት ሼር ቢደረግ ከኔ ሁላ ተወስዶ ወደ ቴኬር ያደርግ በጣም ነው ደስ የሚለኝ። ምክንያቱም በጣም ታስፈልገናለህ። ለኔ በቃ ብሪዚንግ ነው በቃ ሁሉ ነገሩ። እዚህ መምጣቴ ትንፋሼ ነው። ከዚህም ወስዶ ነው ቀጣይ ህይወቴን እንድተነፍስ የሚያደርገኝ። ከዚህም ወስዶ ነገር ነው ተረጋግቼ ነገሮችን ፊክስ እንዳደርግ የሚያደርገኝና ጌታዬንም ኡስታዝንም በደንብ አመሰግናለሁ። እዚህ ያላችሁ ምስታፎች አላህ ጀዛችሁን ይክፈላችሁ። ፊታችሁ ብቻ በቂ ነው እና ተማሪዎችም በጣም ነው የማመሰግናችሁ። በብዙ ነገር ነው ሰፖርት የምታደርጉኝ። ጓደኞቼም አላህ እድሜያቸውን ያርዝመው፣ ጀዛችሁን አላህ ይክፈለው። አላህ ለዚህ አብቅቶናል። ረጅም ዓመት ብዙ የምንሄድ ብዙ የምንማር ብዙ ሰዎችንም ወደዚህ ብርሃን የምንጋብዝ ሰዎች አላህ ያድርገን። አመሰግናለሁ ነው ልል የምችለው በስተመጨረሻ። ሹክራን። ብዙ ይባላል ስለ በሲራ በጣም ብዙ ነገሮች ማለት ይቻላል። እኔ ግን አሁን በጣም ውስጤን የነካውን ነገር ነው ሼር ማረጋችሁ። ትልቅ ማለት ቁርአንን የሚያክል ነገር ማንም ሰው ያልደፈረውን ወጣቶች ላይ ለስራ ብሎ በዚህ ልክ ተነሳስቶ ይሄንን የመሰለ ቦታ ያመቻቸልንን ኡስታዝ ትልቅ ሰው ማለት ራሱ የሆነን ነገር ሰርቶ ከዛ በኋላ ሰጥቶ ራሱ መርቆ ራሱ ሁሉን ነገር ራሱ ነው የሚያደርገው እና ማንም የማንም እገዛ ሳያገኝ አላቅም። በጣም ነው ያዘንኩት። ማለት ዱንያ ለካ በጣም ትልቁን ስራ ለሰራው ሰው አፕሪሼት አታረግም። ሌላውን ነው የምታጨበጭበው፣ ለሌላው ነው የሚጮኸው፣ ለሌላው ሰክሰስ ነው እና አላቅም። አላህ ብቻ በጀነት ትልቁን ድግስ ይደግስልሃል ብዬ አስባለሁ። እና ደግሞ በጣም እኛ ደግሞ እናኮራሃለን። ተማሪዎችህ ነገ በጣም ትልቅ ቦታ ደርሰው ያኮሩሃል ብዬ አስባለሁ። የዱንያ ጭብጨባ አይደለም ዛሬ ነገህን የሚያስቀጥለውና የኛ ልባችን ላይ ያሳደርከው ተስፋ ለነጋችን ስንቅ እንዲሆን ላደረከን ነገር ሁሉ በጣም አላህ ጀዛህን ይክፈል። ሁልጊዜም እንደምለው እኛ ደግሞ ትልቅ ደረጃ ይህን በሲራ ትልቅ ቦታ እናደርሰዋለን ኢንሻአላህ ከአላህ ጋር። አመሰግናለሁ። አልሐምዱሊላህ በድጋሚ ወላሂ ይህ ቀን ለኛ በጣም ትልቅ ቀን ነው። አሁን ከውጭ ሰሚራ ጋር ስንገናኝ መኖር ልንጀምር ነው አለችኝ እና ጠፍተን ነበር በቃ ሙሉ ለሙሉ። እኛ ዲስከስ ለማድረግ እንሞክራለን፣ ምን ለማድረግ እንሞክራለን፣ ግን በቃ እዚህ ገብተን የምናገኘውን ጣዕም
አያህልም። በቃ ቤቱ ራሱ ስትገቡ ወላሂ ለእኔ የሚሰማኝ ስሜት ሌላ ነው። ይሄ እረፍት ነው። በቃ ክላሱ ከመጀመሩ በፊት ያለው ታይም ራሱ እረፍት ነው የሚሰማን እና አልሐምዱሊላህ ስለተጀመረ በጣም ደስ ብሎናል። ብዙ ሀሳብ አለኝ ግን በቃ ማውጣት አልቻልኩም። እንኳን ደህና መጣችሁ አዲሶቹ። ወላሂ አዲስ ዓለም ነው የምትቀላቀሉት። በቃ አታውቁትም። ደስ የሚል ጊዜ እንደምታሳልፉ አምናለሁኝ። ኡስታዝ ሀያትና ፊያ አላህ ይስጥህ። በጣም እንወዳሃለን። ሽኩራን ጀዛከብላህ ኸይር።